ግን አያውቁም። ይሄ ብቻ ሳይሆን የ12 13 ዓመት ወጣት ደበረኝ ይላችኋል። ደበረኝ ቴሌቪዥን እያለ ኮምፒውተር እያለ እህት ወንድም እያለ ደበረኝ የሚል ቋንቋ መጥቷል። ብቻ አይደለም አሁን በዓለም ላይ ያለው ትልቁ ቻሌንጅ ሱሳይድ ራስን መግደል በ25 እስከ 35 ዓመት ባሉ የእድሜ ወጣቶች ለሀገር መስራት ሲገባቸው ራሳቸውን የመግደል ሬት ከሁሉም አደጋ ልቋል። ምክንያቱም በ20 ዓመት ሰው ሁሉ ነገር ይጨርሳል፣ አውቆ ይጨርሳል፣ ዓለምን አውቆ ይጨርሳል። ክሬሲቲ የለውም እና ዓለም ተሰለቸዋለች፣ ራሱን ይገላል። ዲጂታል ወርልድ ያመጣቸው አስደማሚ ውጤቶች ቢኖሩም እንደዚህ አይነት ቻሌንጅ አምጥቷልና ዜሮና ዋንን በትክክል አውቆ ወደ ሃፒነስ የሚያሸጋግር ውጤት እንዲሆን መስራት ያስፈልጋል። በሱ ሳይወሰን ወደ ባዮሎጂካል ፓርትም ስንሄድ የህይወት መሰረት ሴል ነች። ልክ አንድ ሲድ አንድ ዘር ተዘርቶ በጣም በርካታ ፍሩትስ እንደሚያወጣው የእናንተ ኤግዚስተንስም ከአንድ ሴል ይነሳል። ከሴል ጋር ተያይዞ በባዮቴክኖሎጂ ዲኤንኤ ተብሎ በሚታወቀው የሰውን አጠቃላይ ውቅር የማወቂያ ስልት ጄኖም ሲኩዌንስ በሚባለው እስካሁን ባለው ዕውቀት አንድ ሰው ከአንድ ሰው ያለው ልዩነት 1% ብቻ ነው። በኔና በሱ መካከል ወይም በኔና በአንድ አሜሪካዊ መካከል 99% ሲሚላሪቲስ አለ በጄኖም ሲኩዌንስ ሲታይ ማለት ነው። በሴትና በወንድ በነጭና በጥቁር በኔና በዝንጀሮ መካከል 98% ሲሚላሪቲ አለ። በኔና በጦጣ መካከል 93% ሲሚላሪቲ አለ። በኔና በውሻ መካከል 83% ሲሚላሪቲ አለ። ይሄንን ሲሚላሪቲ የነገረን ሳይንስ 2% የዲኤንኤን አካል በመመራመር 98%ቱን ጃንክ ብሎ በመጥራት ነው። የማናቀው ባህር በስቶ ማለት ነው። ወደ ቁስም ስንሄድ በማይክሮ አተም ሌቭል የተሟላ ግንዛቤ ያለው ማንም ሳይንቲስት ዓለም ላይ የለም። አተምን ዲፋይን አድርጎ አተምን በዝርዝር ከነምንነቱ ያወቀ የሳይንስ አካል የለም። ግን አተምን መገልገል የሚያስችሉ አፕሊኬሽንስ ተፈጥረዋል። በጤና፣ በኢነርጂ፣ በአግሪካልቸር የተለያየ ሴክተር። እነዚህን ስሞል ነገር በዲቴል አውቆ ሃፒነስ ሪያላይዝ ለማድረግና ተከትሎ የመጣውን ችግር ለመቅረፍ ምን አይነት ማህበረሰብ መገንባት አለበት በተለይ በሳይንስ ኤሪያ የሚለውን ለማየት ባለፉት 6 ወራት ሰፊ ስራ ስንሰራ ቆይተናል። የስልጠናው አጠቃላይ ትኩረት